ይህ ታሪክ በሕይወት ማዕበል ውስጥ ተስፋ ቆርጦ በመጨረሻ ግን በክርስቶስ ፍቅርና ተአምር እውነተኛውን የልብ ሰላም ስላገኘ አንድ ወጣት የሚተርክ አጭር ልብ የሚነካ እና አስተማሪ ታሪክ ነው። በአንድ ወቅት በከተማው ውስጥ እጅግ ስኬታማ የሚባል ነገር ግን በውስጡ ካለው ባዶነት የተነሳ ሌሊት እንቅልፍ የማይወስደው ዳዊት የተባለ ወጣት ነበረ። ዳዊት ውጫዊ ሕይወቱ የተሟላ ቢመስልም በውስጡ ግን ትልቅ የባዶነትና የጭንቀት ስምጥ ነበረው። ይህንን ጭንቀቱን ለመርሳት ወደ ተለያዩ ሱሶችና ጊዜያዊ ደስታዎች ቢያዘነብልም ውስጡ ግን ይባስ እየባለገና እየፈረሰ ሄደ። አንድ ቀን ግን በሕይወቱ ላይ ትልቅ ጥቁር ጥላ የሚጣል ክስተት ተፈጠረ። ብቸኛ መታመኛዋ እና የቤቱ አምድ የሆነችው እናቱ በድንገት በጽኑ ታመመች። ወደ ተለያዩ ትላልቅ ሆስፒታሎች ቢወስዳትም የሕክምና ባለሙያዎች ከእንግዲህ እኛ የምናደርገው ነገር የለም፣ ወደ ቤት ወስዳችሁ ተንከባከቧት በማለት ሙሉ በሙሉ ተስፋ አስቆረጡት። ዳዊት የዓለም ጨለማ በላዩ ላይ የተደፋበት ያህል ተሰማው። ገንዘቡ፣ ዕውቀቱና ጓደኞቹ እናቱን ሊያድኑለት አልቻሉም። እናቱም ከአልጋ ላይ ወድቃ ሕይወቷ በሰከንዶች መካከል ልታመልጥ ስታጣጥር አያየ። በክፍሏ ወለል ላይ ተንበርክኮ ለመጀመሪያ ጊዜ ከልቡ ማልቀስ ጀመረ። በዚያው ምሽት አንድ የሰፈሩ ወጣት ዳዊት ሆይ ዳዊት ሆይ ኑ ለእናትህ በኢየሱስ ስም እንጸልይላት፣ ክርስቶስ ዛሬም ሕያው ነው፣ ታምር ያደርጋል አለው። ዳዊት ቀደም ሲል ስለ ጴንጤዎች ወንጌላውያን ክርስቲያኖች የነበረው እይታ የተዛባና የማይቀበላቸው ቢሆንም በዚያች የጭንቀት ሰዓት ግን ሌላ አማራጭ ስላልነበረው እሺ አላቸው። ጥቂት አማኞች ወደ ቤቱ መጥተው እናቱ አጠገብ ቆሙ። ምንም አይነት ድብቅ ነገር ሳይኖር እጆቻቸውን በላይዋ ላይ ጭነው በታላቅ እምነት በኢየሱስ ክርስቶስ ስም ወደ እግዚአብሔር መጸለይ ጀመሩ። በጸሎቱ መካከል በክፍሉ ውስጥ ልዩ ሰላም ሰፈነ። ዳዊት በሕይወቱ ተሰምቶት የማያውቅ የእግዚአብሔር መገኘት ፕሬዘንስ ውስጡን ሲነካው አወቀ። ጸሎቱ ሲያልቅ ላለፉት ሳምንታት መናገር መንቀሳቀስ አቅቷት የነበረችው እናቱ ቀስ ብላ ዓይኖቿን ገለጠች። በመቀጠልም ከአልጋዋ ላይ በራሷ ጥንካሬ ተነስታ ተቀመጠች። የምግብ ፍላጎቷ ተመልሶ ወደ ውሃ ጠየቀች። ዶክተሮች ተስፋ የቆረጡባት እናት በናዝሬቱ ኢየሱስ በተደረገው አንድ የጸሎት ተአምር ፈውስ አገኘች። ዳዊት እናቱ መፈወሷን ብቻ ሳይሆን በዚያች ሰዓት በክፍሉ ውስጥ የነበረውን የክርስቶስ ታላቅ ክብር ተመለከተ። ለእናቱ የተደረገው ተአምር በውስጡ ለዓመታት የነበረው የኃጢአት፣ የጭንቀት እና የባዶነት በሽታ አብሮ ፈወሰው። ወደ አማኞቹ ተመልክቶ በደስታ በእንባ እየታጠበ እንዲህ አለ፣ እኔ ጴንጤ የሆንኩት ዝም ብዬ ሃይማኖት ለመቀየር ወይም ሰዎቹን ለመከተል አይደለም። ክርስቶስ በእናቴ ሕይወት ላይ ያደረገውን ሕያው ተአምር በዓይኔ ስላየው ነው። ከሁሉ በላይ ደግሞ እኔ ከነበርኩበት ኢየሱስ የጭንቀት ጨለማ አውጥቶ በልቤ ውስጥ የማይነጥፍ
የዘላለም ሰላምና ፍቅር ስላፈሰሰልኝ ነው። ይህ እምነት የሞቱትን የሚያስነሳ፣ የታመሙትን የሚፈውስ፣ የተሰበረውን ልብ የሚጠግን የሕያው ክርስቶስ ታምር ያለበት እምነት በመሆኑ ነው። እውነተኛ እምነት በኃይል ነው። ክርስትና ዝም ብሎ በወረቀት ላይ ያለ ፍልስፍና ሳይሆን ዛሬም ሰዎችን የሚፈውስና የሚለውጥ የኢየሱስ ክርስቶስ ሕያው ኃይል እና ታምራት የሚገለጥበት ሕይወት ነው። የውስጥ ሰላም የሚገኘው በክርስቶስ ብቻ ነው። የዓለም ስኬት፣ ገንዘብ ሊሰጡት የማይችሉትን እውነተኛ የልብ እረፍት ሰው ወደ ክርስቶስ ሲቀርብ በነፃ ያገኘዋል።